ሰላም እንዴት ናችሁ? ሄደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ዝንጅብል ለመገጣጠሚያ ህመምና አጠቃላይ ለመገጣጠሚያ አካላት ጤንነት ምን ያህል ተመራጭ እንደሆነ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሐሳቤ ስመለስ ዝንጅብል ለመገጣጠሚያ ህመም እንዲሁም ደግሞ ለመገጣጠሚያ አካላት ጤንነት እጅግ በጣም ከሚፈለጉ የምግብ አይነቶች አንዱ ነው ማለት ነው። ዝንጅብል ጸረ ብግነትና ህመምን የማስታገስ ችሎታ ያላቸውን ውህዶች በደንብ ፓክድ አድርጎ ስለያዘ ለመገጣጠሚያ አካላት ጤንነት እጅግ በጣም ተመራጭ እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ዝንጅብል በውስጡ ጠንካራ ያሉ ባዮአክቲቭ የሆኑ ውህዶችን ለምሳሌ እንደ ጅንጀሮል፣ ሸጎልስ የመሳሰሉ ውህዶችን በደንብ ስለያዘ እነዚህ ውህዶች ጸረ ብግነት ባህሪ አላቸው። እንዲሁም ደግሞ ህመምን የማያስታግስ ችሎታ ስላላቸው ሰዎች በቀላሉ ለመገጣጠሚያ ችግር እንዳይጠቁ ያደርጋል ማለት ነው። በተለይ ኢንፍላማቶሪ ፓዝዌይ ያለ ምንጠራቸውን ብዙ ጊዜ ለህመም ሊዳርጉ የሚችሉ እንዲሁም ደግሞ ብግነት እብጠት እንዲፈጠር መገጣጠሚያ አካላት ላይ ሊያደርጉ የሚችሉ የተለያዩ ፓዝዌዮችን በመቀነስና በማስተካከል የመገጣጠሚያ ችግር እንዳይፈጠር የሚያደርግ እጅግ በጣም ተፈላጊ የሆነ የቅመም አይነት ነው ማለት ነው። ዝንጅብል ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ወይም ደግሞ ስቴሮይድ ያልሆነ የህመም ማስታገሻ መድኃኒትን ከሚወስዱ ሰዎች ጋር ተመሳሳይ ህመምን የማስታገስ ችሎታ እንዲሁም ደግሞ ብግነትን ወይም ደግሞ እብጠትን የመቀነስ ችሎታ ያለው በጣም ተመራጭ የሆነ የቅመም አይነት ነው ማለት ነው። ጧት ብዙ ጊዜ ሮማቶይድ አርትራይተስ እንዲሁም ሌሎችም የመገጣጠሚያ ችግር ያለባቸው ሰዎች ጧት እንቅልፋቸው ሲነሱ የመገጣጠሚያ መግረር ወይም ደግሞ ስቲፍነስ እያለ የምንጠራው እንዲሁም ደግሞ ከፍተኛ የሆነ ህመም፣ ሌላው ደግሞ ምቾት አለመሰማት ሁኔታ ይፈጠራልና በተለይ ዝንጅብልን አዘውትሮ የሚጠቀሙ ሰዎች ጥናቱ እንደሚያስረዳው እነዚህን ችግሮች በመቅረፍ እጅግ በጣም አስፈላጊ የሆነ የቅመም አይነት ማለት ነው። ስለዚህ ዝንጅብል እንዴት ነው ለመገጣጠሚያ አካላት ጤንነት ተመራጭ ሆነ የሚለውን በሶስት ከፊል ለእናንተ በደንብ አብራርቼ ልንገራችሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባር ሰዎችም ላይክና ሼር ያደርጋችሁ ትብራችሁ እንዳይለይ ስል እጠይቃለሁ። የመጀመሪያውና አንደኛው ዝንጅብል መገጣጠሚያ ላይ ሊፈጠር የሚችለውን ህመምና ቅድም እንደነገርኳችሁ በተለይ ሮማቶይድ አርትራይተስ፣ ጎቴ አርትራይተስ እና ሌሎች የመገጣጠሚያ ችግር ያለባቸው ሰዎች ጧት ላይ ሲነሱ ስቲፍነስ እንዲሁ ደግሞ የመግረር ችግርን በአግባቡ ያስተካክላል ማለት ነው። በተለይ ቅድም እንደነገርኳችሁ ከህመም ማስታገሻ መድኃኒቶች ጋር ተመሳሳይ የሆነ ዝምድና አለው። በዛ መሰረት ህመምን ይቀንሳል፣ እንዲሁ ደግሞ እብጠትን ወይም ደግሞ ብግነት እያለ የምንጠራው መገጣጠሚያ ላይ እንዳይፈጠር ያደርጋል። ብዙ ጊዜ ለህመም ማስታገሻ ተብሎ የሚሰጡ ለምሳሌ ሰዎች የመገጣጠሚያ ህመም ሲኖርባቸው ነን ስቴሮይዳል አንቲ ኢንፍላማቶሪ ለምሳሌ እንደ ኢንዶሜታጂን፣ አይቡፕሮፊን፣ ዳይክሎፌናክ እያልን የምንጠራቸው መድኃኒቶች ይወስዳሉ። ስለዚህ ዝንጅብል ከነዚህ ጋር ተመሳሳይ የሆነ ህመምን የማስታገስ ችሎታ አለው። ብግነትን እብጠትን የመቀነስና አጠቃላይ ኮምፎርት የመፍጠር ባህሪ ነን ስቴሮይዳል አንቲ ኢንፍላማቶሪ ጋር ተመሳሳይ የሆነ ባህሪ አለው ማለት ነው። ስለዚህ ህመምን ያስታግሳል። እንዲሁም ደግሞ ሞርኒንግ ስቲፍነስ እያልን የምንጠራው በተለይ ሰዎች የመገጣጠሚያ ህመም ኑሮባቸው ብዙ ጊዜ መዘርጋት ማጠፍ ለሚቸገሩ ሰዎች በጣም ተመራጭ ነው። ከዚህ በተጨማሪ አጠቃላይ ቻንስ ኦፍ ዲሴቢሊቲ ወይም ደግሞ ጉዳትን ይቀንሳል ማለት ነው። ብዙ ጊዜ ሮማቶይድ አርትራይተስ፣ ጎቲ አርትራይተስ ሌሎችም የመገጣጠሚያ ችግር ያለባቸው ብዙ ጊዜ ዲሴቢሊቲ ይኖራል ማለት ነው ያን ተያይዞ። ስለዚህ ይህን ይቀንሳል ማለት ነው። ሁለተኛ ጸረ ብግነት ባህሪ ያላቸውን ውህዶች ይዟል ማለት ያ ማለት አንቲ ኢንፍላማቶሪ ሜካኒዝም ያላቸውን ውህዶች በደንብ ይዟል ማለት ነው። ብዙ ጊዜ ዝንጅብልን አዘውትሮ የሚጠቀሙ ሰዎች ፕሮ ኢንፍላማቶሪ ኬሚካል ልምጠራቸውን በተለይ ለብግነት ሊዳርጉ የሚችሉ ወይም ደግሞ ብግነት ሊያስከትሉ የሚችሉ ድራይቪንግ ፎርሶችን በመቀነስ ሰዎች ለዚህ ችግር እንዳይጠቁ ያደርጋል። ብዙ ጊዜ እነዚህ ድራይቪንግ ፎርስ ኦፍ ኢንፍላሜሽን ለምጠራቸው ለምሳሌ ሉኮትሪንስ፣ ፕሮስታግላንዲን እንዲሁም ሌሎችንም ኮክስቱ እያልን ለምጠራቸው ኤንዛይሞችን ብሎክ በማድረግ መገጣጠሚያ ላይ ብግነት እንዳይኖር እብጠት በማይኖርና የመገጣጠሚያ ችግር እንዳይፈጠር ያደርጋል ማለት ነው ዝንጅብል። ሶስተኛ ብዙ ጊዜ በተለይ ናውን የሆነ ሮማቶይድ አርትራይተስ ያለባቸው ፔሸንቶች ወይም ደግሞ የመገጣጠሚያ ችግር ያለባቸው ፔሸንቶች ሲምፕተሙን በመቀነስና በማስታገስ ተመራጭ የሆነ የምግብ አይነት ነው ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት ሮማቶይድ አርትራይተስና ሌሎችም የመገጣጠሚያ አካላት ችግር ኑሮባቸው የዝንጅብል ሳፕሊሜንቴሽን ዴይሊ የወሰዱ ሰዎች ጥናቶች እንደሚያስረዱት ከህመማቸውና በተለይ ደግሞ የመግረርና የማጣፍና የመዘርጋት ችግር ያለባቸው ሰዎች ከህመማቸው እንደ ቀነሰላቸው ጥናቶች ያስረዳሉ ማለት ነው። በተለይ በየቀኑ 1.5 ግራም የሚወስዱ ሰዎች
ኢንፍላማቶሪ ማርከሮችን ለምሳሌ እንደ ሲሪአክቲቭ ፕሮቲን እንዲሁም ደግሞ ፕሮ ኢንፍላማቶሪ ሳይቶኪኒን እያለ የምንጠራቸው ለምሳሌ ኢንተርሊኪን 1 ቤታ ብለን እንጠራቸው እነዚህን ሚዲዬተሮችን በመቀነስ ሰዎች ላይ በተለይ ሮማቶይድ አርተራይተስ ያለባቸው ሰዎች እንዲሁም የመገጣጠሚያ ችግር ያለባቸው ሰዎች ከህመማቸው ህመም እንዲቀንስላቸው እንዲሁም ደግሞ ምልክቶች እንዲቀንሱ ያደርጋል ተብሎ ይታሰባል ማለት ነው። ከመድኃኒት ጋር ሲነጻጸር ወይም ደግሞ ሲወዳደር ያለውን ሁኔታ ልንገራችሁ። በተለይ ጥናቶች እንደሚያስረዱ ከሆነ ዝንጅብል ተመሳሳይ የሆነ ስቴሮይዳል አንቲ ኢንፍላማቶሪ ድርግ እያለን ከምንጠራቸው ጋር ተመሳሳይ የሆነ ዝምድና አለው። በተለይ ዝንጅብልና አዘውትረው የሚወስዱ ሰዎች እንደ ኢንዶሜታዚን፣ አይቡፕሮፌን፣ ዳይክሎፌናክ ሌሎችም ነን ስቴሮይዳል አንቲ ኢንፍላማቶሪ ድርግ ወይም ደግሞ ስቴሮይዳል ሆነ የመድኃኒት ማስታገሻ እነዚህ ማስታገሻዎችን የሚወስዱ ሰዎች ተመሳሳይ የሆነ ከዝንጅብል ጋር ዝምድና እንዳለው ጥናቶች አስረድቷል። ስለዚህ ምንም አይነት ሳይድ ኢፌክት ሳይኖረው ናቹራሊ ከምናገኘው የአመጋገብ ዘዴ በመጠቀም ማስተካከል እንችላለን ማለት ነው። እንዴት መመገብ እንችላለን የሚለው ስናይ ደግሞ ብዙ ጊዜ በሻይ መልክ መውሰድ እንችላለን። ፓውደሩን በተለያየ ዘዴ በመጠቀም እንዲሁ ደግሞ ከወጥ ጋር በመጨመር ባልጫ መልክ፣ በሻይ መልክ በተለያየ ዘዴ የምንጠቀመው የአመጋገብ ዘዴ ነው። ለምሳሌ በየቀኑ ከ1 እስከ 2 ግራም አካባቢ እንደዚህ አይነት ችግር ያለባቸው ሰዎች ቢወስዱት ህመማቸው ያስታግስላቸዋል፣ ሴቨሪቲውን ይቀንሳል ተብሎ ይታሰባል። ሌላው የዝንጅብል ዘይትና የዝንጅብል ጄል አለ። ይህንም ላይ ከሚያስቸግራቸው ቦታ ላይ ሰዎች በመቀባት ሪላክስ እንዲያደርጉ የሚያደርግ በጣም አስገራሚ የሆነ የምግብ አይነት ነው ማለት ነው። እንደ ሴፍቲ ስናይ ደግሞ በተለይ ወይም ደግሞ ጥንቃቄ ማድረግ ያለባቸውን ሰዎች ስናይ ብዙ ጊዜ የምግብ መፍጫ ስርዓት ችግር ያለባቸው ብዙ ጊዜ ከፍ አድርገው መውሰድ የለባቸውም። ምክንያቱም የምግብ መፍጫ ስርዓትን ይጎዳል ማለት ነው። በተለይ ሳይድ ኢፌክቱ እንዲበዛ ሊያደርግ ስለሚችል ጥንቃቄ ማድረግ አለባቸው። ሌላው ድረግ ጋር ኢንተራክሽን አለው ዝንጅብል። በተለይ አንቲኮግላንት ወይም ደግሞ ከነዚህ የደም ማቅጠኛ መድኃኒት ተብሎ የሚወስዱ ሰዎች ለምሳሌ እንደ ዋርፋሪን፣ ኢኖክሳፓሪን፣ ሄፓሪን ሌሎችን አንቲኮግላንት መድኃኒቶች ጋር የሚወስዱ ሰዎች ብዙ ጊዜ መድኃኒቶችን ሲወስዱ ዝንጅብል መቀነስ አለባቸው። ምክንያቱም ተመሳሳይ የሆነ ባህሪ ስላላቸው ሪስክ ኦፍ ብሊዲንግን ያስከትላል ተብሎ ይታሰባል ማለት ነው። ሌላው ዝንጅብልን በተለይ ሰርጀሪ የሚሰራላቸው ሰዎች ከ2 ሳምንት በፊት እንዲያቋርጡ ይመከራል። ምክንያቱም ሲሰራላቸው የተለያዩ ችግሮችን ሊያስከትል ወይም ደግሞ ብሊዲንግ ሊያስከትል ስለሚችል 2 ሳምንት በፊት ማቋረጥ አለባቸው ማለት ነው። እዚህ በተጨማሪ ነፍሰ ጡር እናቶች ናቸው። ነፍሰ ጡር እናቶች በተለይ ዝንጅብልን ሲወስዱ ጤና ባለሙያን ባማከለ ወይም ደግሞ ጤና ባለሙያ ማማከር አለባቸው ተብሎ ይታሰባል። በትንሹና ኢንተርሚተንትሊ ቢጠቀሙት ያን ያህል ጉዳት ላይኖረው ይችላል። ነገር ግን ዶዙን ከፍ አድርገው ሲወስዱትና ከፍ አድርገው በሚጠቀሙበት ጊዜ አዘውትረው በሚጠቀሙበት ጊዜ ከጽንስ ጋር የተለያዩ አሉታዊ ተጽዕኖዎችን ሊያስከትል ስለሚችል ጥንቃቄ ማድረግ አለባቸው ተብሎ ይታሰባል ማለት ነው። ስለዚህ ዝንጅብል ለመገጣጠሚያ አካላት ጤንነት ምን ያህል አስፈላጊና ተመራጭ እንደሆነ እናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።